ወንድም አንዴ ንግፋለት። ሰውዬ የራሴን ድህነት መግፋት አቅቶኛል። ጭራሽ የሰው ሀብት ልግፋ? ኧረ ዞር። ቆይ ግን እዚህ ሀገር ምን አይነት ወንጀል ነው ዲፖርት የሚያስደርገው? ልስራው ወንጀሉን ልስራውና ይሄ ልጅ ለኢትዮጵያ አይጠቅም ማስወጡት ልባል። ልስራው ነገሩን ወንጀሉን ልስራው እንዲበሉኝ ያሰራዋለሁ። አለቀ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ ለእናንተ የሚመጥኑ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን እስከ መጨረሻው የተመለከታችሁ ፈታ ማለት ብቻ ነው። ከተመቻችሁም ደግሞ ላይክ አድርጉ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ ቻናል አዲስ ናችሁ ደግሞ አሁንም ሰብስክራይብ እንድታደርጉ ስለጠይቃለሁ። ወደ ቪዲዮ ያውን እንጀራ ባለፈው ከፍለ ሀገር ሄጅል አንተ እንጀራው ውፍረቱ ደስ ሲል እዚህ ለካ ጥላውን ነው የምንበላው። ከምሬ ነው። የእንጀራ ጥላው እንደ ሱቅ ሄጄ ጥላውን እንጀራውን እንዲያርጋ አይሃል ቬሎ በለው ሱቅ ሄጄ አይደል እንዴ እንጀራ ስጠኝ አልኩት። አንድ እንጀራ ስጠኝ ስለው አይነሳልኝም ማለት ነው። አይነሳም ማለት እንዴ ስስ እየተጣበቁ ስለው ፈብሎ አይነሳልኝ። በዚህ ላይ ምግብ ቤት ስትሄድ እንጀራ ጭማሪ እንጀራ በእንዝርት ነው የሚጠቀልሉት እንጂ እንደዛ ይጠቀል እንደዚህ ተጠቅሎ እንደ በፊት እንዲህ የለም እንዳታስቡት የለም። አንዳ ፌስታ ለዚህ ምናምን እያላችሁ Good morning Yabe. Good morning Zakara. How are you? I am fine, thank you. And you? I am good. What is your favorite food? My favorite food is bread. What do you like to drink? I like to drink hot coffee. የምራችሁ ነው? ኧረ በስመ ይሄን ኤዲት ያደረኩት ሰው ማለት ነፍስ አይማርም። የምር ከመታሰሩ ፍጥነት ራሱ በጣም የሚለየው የምር። ኧረ ውዳሴ ማርያም እንኳን ባታደርሺ ሰላም ለኪና አቡነ ዘበሰማያት ብለሽ ተኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ። መድኃኒዓለም ግን የነገውን ኤግዛም እንዴት ነው የምታደርገኝ? ጠዋት ቤተክርስቲያን ልሂድ ወይስ ደግሞ አርፍጄ ልነሳ? እንዴት ነው ግን የሰነፍኩት? ኧረ ጌታ ሆይ የእንጦጦ እናቴ። ወይኔ አቡነ ዘበሰማያት ጨረስኩት። ግን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ። ጸልየሽ ሞተሻል። አሁን ተጋድሞ ጸሎት አለ በማርያም በሰላም ያለሽን አምላክ ለ10 ደቂቃ ቆመሽ ነጠላ ለብሰሽ ማመስገን አቅቶሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ኪዳነ ምሕረት ውይ በስመ አብ ወወልድ ወመንፈስ ቅዱስ። ጸልየሽ ሞተሻል። የምሬ ነገር በቃ ሁላችንም ጋር ነው ማለት ነው። ሁለት ዘይ ዛሬ ግን እኔ የሚከፍለው ነገር ያለው ዛሬ አልሰማም። ሰሞኑን ተገሸለጥኩ እኮ። በቃ እየመጣሁ ነው። እሺ ቶሎ ና። የደረስክ? እየደረስኩ ነው። በእናትህ መንገዱ እኮ በጣም ተዘጋጋ። ኧረ በጣም ቆየህ። ይኸው መጣሁ። ሻፍት ነው። በቃ ወጥቻለሁ ከፍዬ በሩ ጋር ቆሜያለሁ። አትክፈል አላልኩም እንዴ? በእናትህ ቆይሃ። እመጣለሁ። እኔ መንገድ እኮ ተዘግቶብኝ ነው። እንዴ አደርክ እኮ እና ከፈልክ? አዎ ከፍያለሁ። መጣሁ። ሁሌ የሚከፈል ለሰው አይደብረውም ግን ጅሩ ካፕል እንግዲህ ሰሞኑን እንደምናውቀው ባለቤቷ አደጋ ላይ ነበር። እስቲ ምን ይመስላል የሚለው ነገር አብረን እንከታተል። ቲክቶከሮቹ ትልቅ ችግር ውስጥ ገብተዋል። ጂአር ካፕልስ በሚል በቲክቶክ የሚታወቁት ጥንዶች መከራ በዝቶባቸዋል። በቅርቡ ሐዘን ላይ የነበሩ ጥንዶች አሁን ደግሞ የሰው ሕይወት የቀጠፈ የመኪና አደጋ አጋጥሟቸዋል። አደጋው የደረሰበት ሰው መሞቱ ተረጋግጧል። ዮናስ በማዕከላዊ እስር ቤት ውስጥ እንደሚገኝም ተሰምቷል። በቅርቡ ሐዘን ላይ የሰነበቱትና ከሐዘን በኋላም ሰርግ ደግሰው ደስታን ለማጣጣም ደፋ ቀና ሲሉ የነበሩ ጥንዶች ሕይወታቸውን የሚያመሰቃቅል ያልተጠበቀ አደጋ ተከስቶባቸዋል። ምንድነው የተፈጠረው? ጂአር ካፕል መንገድ ደግሞ አስቡት፣ ሰርግ ለመደገስ ደፋ ቀና በሚልበት ጊዜ ነበር ያጋጠመው። ያው እንግዲህ ምንም ማድረግ አይችልም፣ ከፈጣሪ የመጣ እግዚአብሔር ይርዳችሁ። ማይ ገንግራ ቀርሁና በኮስ ተወራ They ask you how you are, you just have to say that you're fine when you're not really fine, but you just can't get into it because they would never understand. እና ምንድነው እናቴ ማለት የፈለገችው ሳፋሪኮም የ15 ብር የ30 ብርና የ100 ብር ፓኬጅ ስትገዢ እጥፍ ያደርግልሻል።
እና ደግሞ ከዛም በተጨማሪ ደግሞ የኤምፔሳን አፕሊኬሽን ከሆነ አውርደሽ የተጠቀምሽው ዲስካውንት ይኖርሻል ነበር ስትለኝ የነበረው ላይክ እና ደግሞ መሀል ላይ የሆነ ነገር የሰማሁት አለ ደብል ዘፋን ዊዝ ሳፋሪኮም ስትልም ሰምቻታለሁ። ለእንግዳ እጇ ስጪኝ ይኸውልህ ውጨት ማለት ነው። ለእንግዳ የእጅ ውሃ አስታጥቢ ለማለት ነው። አስቡት እንግዲህ። ኧረ ራብ ሊገለኝ ነው። ኧረ ራብኝ ተዳልክ እኔ ጋር ስትፈርፍ ምንም አትባል። ምንም ተውኝ። ማን በጣም ርቦኛል። ወጥቼ ነው መድ አቤትም አቆጣለሁ። ከምትል ከሆነ ከኔ ጋር አይደለም ቻው በቃ ድሮስ አንተ ነው በእንተ ስለ ማርያም ስለመብራን በእንተ ስለ ማርያም ስለመብራን አሚዬ እዛሽ ላይ ተቀመጥና ቤት ያፈራውን አመጣላለሁ። እሺ እንደው በገዛ ቤት ልስቀኝ ምን አልከኝ? እሺ ኧረ ወዲህ ነው ማለት እሺ ጠብቀኝ እንዴ ታሚዬ ብላሽ አይሱ አሁን ደግሞ ውሃ አመጣላለሁ። እሺ መጥቻለሁ። ማን ነው የሚያንኩ ጀኔ ጉጭ ዳርፈርህ ነበር አንተ ነህ ትምህርት ተተመጣ ከቤት ተማሩ ነገር ቤት ገብቶ ነው እንግዲህ አስቡት። ኧረ አንተ ትለያለህ። ክንጄባ ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሰው ያስደስታል እንዴ? እኔ እኮ በቃ የምትመቸኝ ማለት ነው ቀልድና ማለት ነው ማለት ኮስተር የምትለው ነገር ልጁን እኮ በቃ አሳቀቀው። ቤኪ እንግዲህ ለቬሮኒካ ያላከላትን ቴክስት እናንብበው እስኪ። አሪፍ እንግዳ ካልሆነ በቃ መውጣት አልቻለም። ከበደ እየሞከረው እኮ አደገኛው ነው እንግዳ ብቻ በቃ ምን እናል አንብቢው ቴክስቱ ነው። እሺ በረከት ለቬሮኒካ የላከላትን ቴክስት ነው ቀጥሎ ማነብላችሁ። እንዴት ነሽ ቬሮኒካ? ሰላም ነሽ ወይ? This is Becky from What's Your Good podcast. ... እማትመጪ #ነይ #ጀግኒት #ቬሮኒካ ትከረብታለች ካካሌ ሳይጠፋ ሰንበሬ ሚዳቋት በላም የፍስክ አትበላም የፍስክ ናት #ፌመስ ኢትዮጵያ ሴሌብሪቲ እንዴ ማለት ያስፈልጋል ነቤቲ #ቹን ግን አላየኋቸው አመጭ ላይ አላት በቃ እንዴ ታዲያ ምን ቴክስት ልላክላት ቤሩሩ የዛሬ 7 ወር ትዝ ካላችሁ እዛ ጋር ቁጭ ብዬ ማትመጭ ቬሮኒካ ማትመጣ በጣም ተማጽነናል በጣም አስቦት ተደውል ሃሽታግ ማለት ነው ቬሮኒካ ወጭ ሁሉ እንድቀርብለት ነው ዞሮ ግን ቀረበች አንተ ሙድ ያስከበት ይመስላል እንጂ እማማትሞት እሱ ነው ሙድ እያዘበ ያለው ኦሬዲ ፎሎወር ሊበልጥ ነው ግግሙ እንቱ ማለት ነው ሁሌ ኮሜንት አዲሷል ቲክቶክ ደስ የሚለው አፍተር ነው ካተተል ሁሌ ጊዜ ማለት ነው ለፋሩ መጥቶ ነው ይልካል እስቲፎን ያለፈው ማን አለ ፌቨር ነገረኝ አረ ሙዚቃ ነው ቢባል እንደዚህ ሳይሰማ አለካ ከኒራ ራስማን ወዳለ አራስቲፎ በህይወት ካለ ግን የምር ይጣራለን ሙዚቃን ይዞ ቢበር ይመረጣል አስቡት ወንድም አንዴ ንፋለት ሰውዬ የራሴን ድህነት መግፋት አቅቶኛል ጭራሽ የሰው ሀብት ልግፋ ኧረ ዞረ የሰው ሀብት ልግፋ በሶስ ያለበት ሰውዬ ምን አለ ብታገዘው ቆይ ግን እዚህ ሀገር ምን አይነት ወንጀል ነው ዲፖርት የሚያስደርገው ለስራ ወንጀሉን ለስራውና ይሄ ልጅ ለኢትዮጵያ አይጠቅም ማስወጡት ልባል ለስራው ነገሩን ወንጀሉን ለስራው እንዲበሉኝ ያሰራዋል አለቀ ይኸውልህ በቃ ወደ ውጭ ለመሄድ ነው ካለማ እኮ እኛም እንሰራ ነበረ ግን ዲፖርት የለም እዚሁ ሀገር ለምን ተከርተው በቃ
ነይ እስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ነን ዛሬ። በቃ እሺ፣ ክፍሌ ነኝ። ግጥም ልገጥም ነው። እሺ። ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው? ምን አሁን የገጠምከው ግጥም ስለኔ ነው? ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ፣ ስለኔ ነው። ምን አሁን የገጠምከው ግጥም ስለኔ ነው? ሰምቻለሁ። ኧረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል እኮ። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። አስከተታሪያ ቤተሰቦች እንግዲህ ዛሬ ያስቆቸው ቪዲዮዎች እነዚህ ይመስሉ ነበር። ዘና ፈታ እንዳላችሁ ትልቁም ነገር እንዳዘራችሁባችሁ ምንም ጥርጥር የለኝም። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። የሰው አይን ክፉ ነው። በቲክቶክ የሚታወቁት ጥንዶች ከባድ ችግር ውስጥ መግባታቸው ተሰምቷል። ሰላም፣ እንዴት ናችሁ የጂያ ቤተሰቦች? ዛሬ በጣም አንድ ነገር ልናስቸግራችሁ ነው የመጣ ነው። ብዙዎች ጥንድ ሆነው ስለ ፍቅራቸው አብሮነታቸው ሲሰሩ የሚመለከቷቸው ጄአር ካፕልስ ሰው ቀለበት አስረው ሰርግ ለመደገስ እየተዘጋጁ ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ሕይወት ማለፉን ነው የተሰማው። ከጥቂት ሳምንታት በፊት ዮናስ ስለ መኪናው ሲናገር እኔ የምይዛት መኪና ትንሽ እድሜዋ ገፋ ብሏል በማለት የመኪናውን ዲኮር ሲያሰራ ነበር። እስኩል እንዴት ናችሁ? እንደዚህ ያለ ሀሳብ የምታይ ነው መኪና አዲስ ነው ብላ እኔም ሰው መኪና እንደምታውቁት ትንሽ እድሜው ገፋ ብሏልና እኛ ስለሚቀርብናል ራማ ዲኮር ሄደን መኪናውን ፋን አድርጋት። ምናልባትም ቸልተኝነት ወይስ ደግሞ አለማሰብ የዮናስ መኪና ችግር ኖሮባት ይህን አደጋ አደረሱ። በእርግጥ አውቆ ሆን ብሎ አደጋ እንደማያደርስ ግልጽ ነው። ነገር ግን ቀን ሲጠል ፈራጁ ብዙ ነው እንደሚባለው ሰዎች በመኪና አደጋ ከፍተኛ ጉዳት ሲያደርሱ ወደሚታሰሩበት ማዕከላዊ እንደተወሰደና በዚያ እንደሚገኝ የዓይን እማኞች ገልጸዋል። በማህበራዊ ሚዲያዎች ሙሉ ለሙሉ ከጠፉ ቀናት ተቆጥረዋል። 10 ቀናት አልፈዋል። አደጋው ከደረሰ በኋላም በኢንስታግራም በቲክቶክ ለወትሮ በማይጠፉ ባቸው ሚዲያዎች አሁን የሉም። ምንም አይነት ነገር ፖስተውም ሆነ ተናግረው አያውቁም። የሰው አይን እንጨት ይሰብራል እንደሚባለው በሰው አይን የበዙት እነዚህ ተወዳጅ ጥንዶች ፈተና በዝቶባቸዋል። ዮናስ የፍቅረኞችና የባሎችን ሰርፕራይዝ የማድረግን ደረጃን ከፍ አድርጎት ነበር። በዚህ በያዝነው 1 ወር ብቻ ለፍቅረኛው ለሩት አዲስ ዘመናዊ መኪና ገዝቶላት ነበር። የእናቷ ሞት እረፍት ነስቷት በሐዘን በተቆራመተችበት ሰዓትም ሳታስበው ታገቢኛለሽ ወይ ብሎ ተንበርክኮ ቀለበት አደረገላት። ከዚያ በመቀጠል ደግሞ መኪና፣ ቅንጡ መኪና ገዛላት። በዚህ ብቻ አላበቃም። ቦሌ ላይ አዲስ ሱቅ ከፈተላት። ይህንን ካደረገ ከጥቂት ቀናት በኋላ ታዲያ እያሽከረከረ በነበረበት ሰዓት ሰው በሽቶ ሰውየውን በከባድ ሁኔታ ውስጥ ሞትና ሕይወት መሃል ሆኖ እሱም ለእስር ተዳረገ። የወጡ መረጃዎች ተገጪው ሳይሞት እንዳልቀረ እየገለጹ ይገኛሉ።